ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 24 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 24 ቀን 2043 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ከወለጋ ፋኖ ያገኘነውን አጭር ዘገባ እናሰማለን። በወለጋ ክፍለ ሀገር በሆሮ ጉድሩ በጀርዳጋ ጃርቴ አሙሩና አቤ ዶንጎሮ ወረዳዎች እንዲሁም በምስራቅ ወለጋ ዞን ኪረሙና ጊዳ አያና ወረዳዎች አማራውን ነጥሎ ለመምታት ይመቻቸው ዘንድ የኦሮሞ ማህበረሰብ ፕሮፓጋንዳ እየተሰራበት ፋኖ በእዝ ተደራጅቶ እዚህ ቦታ ሰፍሯል፣ እዛ ቦታ ነው ያለው እየተባሉ ጨርቄን ማቄን ሳይሉ አማራ የሚበዛባቸውን አካባቢዎች ለቀው እንዲወጡ እየተገደዱ ይገኛሉ። ለአብነት ያህል በዛሬው ዕለት በጀርዳጋ ጃርቴ ኦሮሞ ማህበረሰብ ከብት ሳይቀር እየነዱ ወደ ሆሮ ቡልቆ ወረዳ እየሸሹ መሆናቸው ታውቋል። አቤ ዶንጎሮ ወረዳም ደጋማው ክፍል በተመሳሳይ እየወጡ ሲገኙ ኪረም ወረዳ መውጣት ከጀመሩ ሳምንት አስቆጥረዋል። በተመሳሳይ የኦሮሚያ ልዩ ኃይል በብዛት እንዲገባ እየተደረገም ይገኛል። መላው የወለጋ አማራ ሕዝብ አስፈላጊውን ጥንቃቄ ያደርግ ዘንድ ቢዛሞ ሚዲያ አሳስቧል። አማራ ፋኖ በወለጋ ቢዛሞ እዝ በሁለቱ የወለጋ ክፍል ከጠላት ጋር እየተፋለመ ይገኛል። በምስራቅ ወለጋ አንገርጉቴን ወረዳ፣ ጊዳ አያና ወረዳና ኪረም ወረዳ ትልቅ ድል አስመዝግቧል። ሆሮ ጉድሩ ዞን ጀርዳጋ ጃርቲ ወረዳ፣ አቤ ዶንጎሮ ወረዳና ኡሙር ወረዳ ላይ ከጠላት ጋር እየተዋጋም ይገኛል። በዚህ ውጊያ ትልቅ ድል በማስመዝገብ የጠላትን ስነ ልቦና ሰባብሮ በመጣል በርካታ የቡድንና የነፍስ ወከፍ መሳሪያ ማግኘቱን ከስፍራው ከደረሰን ዜና ለማወቅ ችለናል። በደስታ ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ለፍኖተ ዴሞክራሲ የኢሃፓ ድምጽ ሬዲዮ አድማጮችና የፕሮግራሙ አዘጋጆች ሰላምታዬ ይቅደም። ሻዕቢያ ጣድፎ ወያኔን ደደቢት ካስገባ በኋላ ወያኔን በፍጥነት ያወጣው ማኒፌስቶ ትግላችን ጸረ አማራ ነው የሚል ነበር። በ1967 ዓመተ ምህረት ማለት ነው። ይህንኑ ሲያብራራ ደግሞ የአማራ ዴሞክራሲያዊ
ወይም ተራማጅ የለም። ገዢው መደብ አማራ ነው። ድሃው አማራ ቢሆንም ከጭቆና ትርፍራፊ ተረፍ መረፍ ስለሚያገኝ ጸረ ጭቁን ህዝቦች ነው። እናስ መፍትሄው እያንዳንዱን ብሔር የራሱን ነጻ መንግስት መመስረት ነው። የወያኔ አቋም ደጋፊ ሲያጣና ክስረት ሲያጋጥማቸው አላልንም ብለው ሊክዱም ቢሞክሩም የግንጠላ መርሃ ግብራቸውን ወደ ጎን እንዲያደርጉ ተገደዋል። ቀን ጥበቃ እንጂ የአቋም ቅያሬ አልነበረም። ወያኔ በሻዕቢያና አሜሪካ ድጋፍ ለስልጣን በቅቶ አማራንም ኢትዮጵያንም ደም ሲያስተፋ እንደቆየ ነጋሪ አንፈልግም። ዛሬ ጨካኝ ዘረኞች ኢትዮጵያን ሊያጠፉ ፍጅት እያካሄዱ ናቸው። የአማራን መፈጀት አናይም ብሎ ፋኖ ተነስቶ እንቅፋት ሆኖባቸዋል። ፋኖን ሊከፋፍሉና ከኢትዮጵያ ሊነጥሉ ዘዴ ብለው ያነሱት የወያኔን የገማ የየብሔራቸውን ነጻ መንግስት እንመስርት፣ ኢትዮጵያ ድራሿ አይጥፋን ነው። የአማራ የብቻው የክልል መንግስት መመስረት አለበት በጥራዝ ነጠቅ እንግሊዝኛ የተዋከበ ሰነድ አውጥተዋል። በዚህ መልክ አማራንና ኢትዮጵያን ለማውደብ የታሰበ እኩይ እርምጃ ነው። አቀንቃኞቹ ባንዳ አማራዎች መሆናቸው የአቋሙን ከይሲነት የሚለውጥ አይደለም። እነዚህ ባንዳ አማራዎች በይፋ መጋለጥና መወገዝ አለባቸው። ላለው ሳምሶን በልሁ ነኝ ከአዲስ አበባ። ሰላምና ጤና ለፍኖቶችና የዘወትር የአምዱ ተከታታዮች ይሁንልኝ። ገበሬዎች በተስፋ የሚኖሩ ናቸው። መደበኛ ስራቸውን የሚያግዛቸው ብቻ ይፈልጉታል። ነገር ግን ቀያቸው ድረስ እስከ አፍንጫው ታጥቆ የሚዘምትባቸውን ግፈኛ የአብይ ሰራዊት በአንድ ድምፅ ያወግዙታል። የገበሬዎቹን ልፋትና ድካም በተስፋ የተሞላ ምኞትን የሚረዱ እውነተኛ መሪዎች ገበሬው ኑሮው እንዳይዘምና እንዳያቆለቁል ለመርዳትና ለማገዝ አይናቸውን 360 ዲግሪ ወደ ገበሬውና ቤተሰቡ ልፋትና አድካሚው ስራን እያዞሩ ስለርሱ ሆነው ይናገሩለታል። በተቃራኒው የኛ ገዢዎችና ሰራዊታቸው ደግሞ ከራሱ አብራክ ወጥተውና ኑሮውን ተጋርተው ኖረውም የገበሬው አኗኗርና ስራውን ጫና ሳይኮሰኩሳቸው ስልጣን ላይ ቂብ ሲሉ ከቁብም ሳይቆጥሩት አያስጨንቃቸውም። ድጋፋቸው ቀርቶ ለሰላሙና ደህንነቱ ደንቃራ ሆነው ያደናቅፉታል። የተቀመጡበትን ወንበር ዘላለማዊ ለማድረግ ሌት ተቀን ጠመንጃ በመምዘዝ ቁም ስቅሉን ያሳዩታል። ጠመንጃ ወድረህ የምታሳየው ማረሻ ሆኖ አያርስለትም። ደሙን የምታፈሰው የምርት ግብዓት አይሆነው። የደረሰ ሰብልም አያጭድለት፣ አይከምርለት፣ አይወቃለት፣ ጎተራም አይከትለት። በሕግና ስነ ስርዓት ለማስከበር ስም በሰላም በሚኖርበትና መደበኛ ምግባሩን በሚከውንበት መንደሩ እየተገኙ የጦር ስልት እየነደፉ በምድርም በጭካኔያቸው የሚታወቁትን እግረኛ ጦር በማሰለፍና በአየርም በአሳቻ ሰዓት ድሮን በማሰማራት ይፈጁታል። የሚያልቀው ሰው በየዕለቱ እየጨመረ ቀጥሏል። ፍጅቱን የሚመዘግብና ለዓለም ህብረተሰብ የአብይ አገዛዝ እንዲወገዝ መረጃውን የሚያቀብሉ ሁሉ ምስጋና ይገባቸዋል። ሰሞኑን የዓለም ቤተክርስቲያኖች ምክር ቤት ተጠሪዎች የድሮኑን የንጹሃን ጭፍጨፋ ክፉኛ በመቃወም የአብይን አገዛዝ አውግዘውታል። ከሌሎችም ክፍሎች ድርጊቱ እንዲቆም ድምጽ እንዲያሰሙ ይጠበቃል። በውጭ የሚኖሩ ኢትዮጵያውያንም በሚመቻቸው መልኩ በየሚኖሩበት አገር ይህን የሰራዊቱን ክፉና ጸረ ሕዝብ ድርጊት እንዲገታም የበለጠ ድምጻቸውን ከፍ በማድረግ ማሰማት አለባቸው። ግፉን በአይነት ሳይታክቱ ማጋለጡ ነገም ይጠበቅባቸዋል። እኛም በተገኘው አጋጣሚዎች ሁሉ የአቅማችንን ተቃውሞ ማሰማት የግድ ይላልና መቀጠል አለበት። ጥይታቸው ያልፈጀውን አርሶ አደር ደግሞ ከመስክ የልፋት ውሎ እፎይ ብሎ ወደ ጎጆው ገብቶ ድካሙን እንዳይጨርስና የየቀኑን ተስፋ እንዳይሰንቅ መደበኛና ሚሊሻ ጦር እያዘመቱበት የተወለደበትን ቀን እንዲረግም ቁም ስቅሉን ከነቤተሰቡ ያሳዩታል። የቤት እንስሳቱን ይነዱበታል፣ ጎተራውን ይገለብጡበታል፣ ገበያውን ይበትኑበታል። ማሳው ሰብል እንዳያበቅል ጦም እንዲያድር ያውደ ውጊያ ሜዳ ያደርጉበታል። የጦር ሜዳ በሆነው የአማራ ክልል በበልጉም ሆነ በመኸር ወቅት በሰብል መሸፈን
የሚችሉ ምን ያህል ጥማድ ለም መሬቶች ጦማቸውን አድረው ይሆን? ዛሬ በወቅቱ ያልተሰራ ግብርና ነገ ምን እንደሚያቀምሰን የሚያውቀው ያውቀዋል። ቀበሌውን በስጋት መሙላትና መወጠር፣ የነገ ተስፋውን መንጠቅ፣ መኖሪያ ቤቱንና ያጨደውን እና የከመረውን በእሳት ማጋየት፣ ከብቶቹን መዝረፍ፣ አዳጊ ልጆቹን ማሳደድ፣ ሕፃናቶቹን ልጆቹን ማሳቀቅ፣ እጃቸው የገባውን ማሰርና ኢሰብአዊ ድርጊት መፈጸም ካስፈለገም ደሙን ማፍሰስ ወዘተ። የዚህ አይነት ምግባር የሚፈጽም የመንግስት ተቋም ስርዓት አስከባሪነቱ እስከምን እንደሆነ ባይገባንም በእውን የምንረዳው ግን ህዝብ ደህንነቱን እና ጸጥታውን ሰላም በመንፈግ ሽብርን ማንገስ ትልቁ ስራቸው ነው። ነገም የገበሬው ቀን ነውና ሰላሙን የነሳኸው ከላይ እስከ ታች በነፍስ አባትህ ገበሬ ላይ ጦር የከተትክና ጠመንጃህን በወገንህ ላይ ወድረህ ያቀባበልክ ሰራዊት ተብዬ እንደ ዋነኛ ግፈኞቹ ሁሉ ይዋሊደር እንጂ የማትወጣው ዋጋህን ታገኛለህ። ካላየህ ካልሰማህ ትናንት በዘመነ ደርግ አማጽያኑ የኢህአዴግ ሰራዊት በብረት ትግላቸው የበላይነትን ባገኙበት ከቀበሌ እስከ 4 ኪሎ የደርጉን መዋቅር ባፈራረሱበት ወቅት መደበኛው ሰራዊት ዕጣው ምን እንደነበር ወደ ኋላ መለስ ብሎ ማረጋገጥን ይጠይቃል። የንጹሃን ደም በከንቱ አፍሶ ከተጠያቂነት አይመለጥም። ሩቅ አይደለምና ማን ሕግና ሥርዓት እንደጣሰ ያኔ ጥያቄው ምላሽ ያገኛል። ያገዛዙ የጦር መሪ መኮንኖቹም ሆኑ የበታች ወታደራዊ ሹሞችና ተዋጊዎች ለፈጸማችሁት ግፍ ተመጣጣኝ ዋጋችሁን ታገኙታላችሁ። ታሪክም ፍርድም ምስክርም ነውና ነግበኔ በሉ በቁማችሁ እሳት እንደበላው ዛፍ ተቋቁራችሁ ትመነምናላችሁ። ዋ ብርሃኑ ጁላ አንተና ያርገኝ ዛሬ ተመቸኝ ብለህ አባ ግዴለሽና ኃላፊነት ሳይሰማህ እንደምትንተባተበው ሳይሆን ነገ ሌላ ቀን ነው። ስልጣንህ እያሽቆለቆለ ነው። ጉሮሮህን በቀረበልህ ውሃ ማራስ አቅማተህ ቃላት ማውጣት ይቸግርሃል። ጊዜው ሳያልፍ ንስሐ ግቡ። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላምና ጤና ለፍኖተ ዲሞክራሲ አዘጋጆችና አድማጮች፣ እንኳን ትላንት ተከብሮ ለዋለው ዓለም አቀፍ የሰራተኞች ቀን ሜይዴይ አደረሳችሁ። ኢትዮጵያ ለማገር ናት። ካድሬና ሙሰኞች እየዘራች ሌብነት ታመርታለች መባሉ ከእውነት የሚርቅ አይመስለኝም። ከሰውነት ይልቅ በአራዊትነታቸው የተመረጡ ዘረኞች ሙሰኞች ኢትዮጵያ ላይ ተንሰራፍተው ሉዓላዊነቷን ካስነጠቁ ብሔራዊ ክብሯን ካሳጡ እነሆ 40 ዓመት ሆናቸው። ወጣቱ ነጻነት የማይገኝ ምኞት ነው ብሎ እንደሚያምን ከውስጡ ተሸናፊ እንዲሆንና ራሱን በራሱ ተገዢ እንዲያደርግ ዘምተውበታል። አስመሳይ ተቃዋሚዎችም ተሰማርተው አስወግተውታል። የትግሉን መድረክም አቆሽሸውታል። በዘወትር ክህደት እምነትም አሳጥተውታል። ይህም ሁሉ ሆኖ የተጣለበትን የጭቆና ቀንበር ለመስበር ደግሞ ደጋግሞ ታግሏል፣ ደምቷል። በዛው ልክ ደግሞ በአስመሳይ ከሃዲዎችና የባዕዳን ደባ በተደጋጋሚ ድሉን ተቀምጧል። ዛሬ የስልጣን ጣረሞቱ ላይ የሚገኘው የኦሮሞማው ቁንጮ ሰው በላው አብይ አህመድ አሊ ወደ ስልጣን የመጣው በዚሁ መንገድ ነበር። በ7 ዓመት የስልጣን ዕድሜው የ27ቱን ወያኔ አስከንድቷል። አንድን የዘር ሐረግ የበላይ ለማድረግ ነው የሚሊዮኖችን ሰብአዊ መብትም ሆነ የዜግነት መብት የገፈፈው። የብዙ ሺህ ንጹሃን ደም በግፍ ያፈሰሰው፣ ሚሊዮኖች አፈናቅሎ ሜዳ ላይ የጣለው፣ ዜጎች ተርበው አንጥራ ሀብታቸውን ለቅንጡ ግንባታዎች ያዋለው፣ አገሪቱን በዘር ፍጅት የጦርነት እሳት ማግዶ ዜጎቿን ለድሮንና ዓለም አቀፍ ባንኮች የብድር ባርነት የዳረጋቸው፣ የኮሪደር ልማት በሚል የታሪክን ቅርስ ያፈረሰው፣ የነዋሪውን የነጋዴውን አረጋዊና ሕፃናቱን ቤተሰቡን ሁሉ የበተነው። ኧረ ስንቱ ተነግሮ ምናልባት ጠላቶቿ ይመርቁታል። የኢትዮጵያ ሕዝብ ግን የቆሻሻ ጉድጓድ ከቶታል።
ጌታዋን የተማመነች በግ እንዲሉ ይህን መሰል ታሪካዊ ወንጀላቸውን በግልጽ እንደ ጀብዱ በሚለፈፉባት አገር የወገኖቻችን ሕይወት ረክሶ ቁጥር በሆነባት ኢትዮጵያ ከዜጎቿ ዝምታን አትጠብቅም። በንጹሃን ወገኖቻችን ላይ እየደረሰ ያለውን የመከራ ሕይወት በምጸት እንድናይ አስገድደውናል። የኢትዮጵያ ሕዝብ ጥቂት የኦሮሞ ዘረኞች በሚመሩት አገዛዝ ማንነቱን፣ እምነቱን፣ ንብረቱን፣ ነጻነቱንና ሰብአዊ መብቱን አጥቶ ከንቱ ኑሮን መግፋት ይቁም ብሎ ቆርጦ መነሳት አለበት። በሙት ከተማ በሥራ ማቆም አድማ፣ የኢኮኖሚ ማዕቀብ በማካሄድ ለፋኖ የትጥቅ አመጽ ጉልበት መስጠት አለበት። ብሎም የአንድነት ኃይሉና እውነተኛ አገር ወዳዱ የብሔር መንግስት ከአማራ መንግስት በማለት የአማራውን ትግል ከኢትዮጵያዊነት ወደ ጎጥ ሊያወርዱ በውጭና በውስጥ እየተርመሰመሱ ያሉ አስመሳይ ተባዮቹን ከትግሉ ጎራ ማራቅ ይኖርበታል። አማራው እያካሄደ ያለው የህልውና ትግል ከሀገሩ ኢትዮጵያ አገራዊ የህልውና ትግል ጋር ተነጥሎ የማይታይ ሆኖ ሳለ የወያኔ ምልምሎች ሆዳም አማራዎችና ውስጠ ወይራ ጋዜጠኞች ትናንት ለወያኔ ሲያራግቡ ሰው በላውን ኮሎኔል ጣዖት አርጋው ያጀቡ ህሊና ቢሶች ደጋግመው እንዲክዱን የወገንን መከራ እንዲያስቀጥሉ አጥብቆ ባለመጠየቅና በቀደዷት ቦይ በመፈፍሰስ እድሉ ከተሰጣቸው ስህተት ብቻ ሳይሆን መጃጃልም ነው። የአማራ ተቆርቋሪ የፋኖ ተባባሪና መሪ ጭምብል ለብሶ ወያኔ ባወረሳቸው ክልል የሚሉት የባንቱስታን ጉሮኖ ወይም በጎጥ ሊያጠቡና ጠላት በነደፈው ካርታ አገርን ሊሸነሽኑ ለኩርማን አድረው ፋኖን ለማዳከም ብቻ ሳይሆን አገርን ያህል ነገር ሊያሻሽጡ መስለውና ተመሳስለው የሚያምታቱትን በቃችሁ እኛም ነቅተናል ጉድጓድ ምሰናል ለማለት መብቃትን ይጠይቃል። ይችን አጭር መልእክቴን ለአድማጮች እንዳካፍል እድሉን ለሰጠኝ የፍኖተ ዲሞክራሲ ዝግጅት ክፍል ምስጋናዬን በማቅረብ ልሰናበታችሁ። ቸር ይግጠመን። ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ መቼስ ዛሬ ዳርም ሆነን መሃል አስከፊነቱን ለመግለጽ ጸሐፊዎች ቃላት ያጡለትን በመላው አገሪቱ በተለይም በአማራ ምድር ፋኖን ከምድረገጽ አጠፋለሁ በሚለው ቅዠቱ ታሪክ ይቅር የማይለው ውድመት እያደረሰ ይገኛል። ለዚህ ሁሉ እልቂትና ውድመት ዋናው ተባባሪዎች አንዱ ከወያኔም በላይ ጠላት ከኦዴድም ያልታነሰ ጥላቻ ያለው ብአዴን የተባለው የባንዳ ስብስብ ጦርነት ተጠናቆ ሂሳብ ሲወራረስ ትልቁ የጥፋት ድርሻ ተሻለም ይሆናል ብዬ ገምታለሁ። ይህንን ስል ለመሆኑ እነዚህ ብአዴኖች አማራ ውስጥ ኖረው ስለተወለዱ አማርኛ ተናጋሪ መስለው አማራ ሆነው ከኖሩ በኋላ ድሮም አድፍጠውና ስንፋሻቸውን በሳምባቸው አፍነው ደብቀው ምንነታቸውን በሚስጥር እንደተነገሯቸው ደብቀው በሚስጥር ከዚህ ቡድን ጋር ተመሳጥረው ይህንን አገር ወዳድ ህዝብ ከአብይና ከወያኔ ይበልጥ አማራን የጎዱና ያደባዩ ብአዴኖች መሆናቸውን ዛሬ እንኳን እነሱ መላው የኢትዮጵያ ህዝብ ቀርቶ የሩቅ ጠላት ሁሉ ሳይቀር ጠንቅቆ ያውቃቸዋል። ምክንያቱም እነ ታምራት ላይኔ እነ አሮጌው ለገሰ እነ ወዲ ሲምኦንና ከዛም በላይ ብዙ በስም ያልተዘረዘሩ ሙሶሎኒዎች ዛሬም የዛ ዘር ተክልና ተወሳከ ግሶች ዛሬም እንደያኔው በአማራ አስተዳደር ስር የተወሸቁ አሁንም ብዙ ናቸው። እንግዲህ ፋኖ ይህንን ገና ያልተጣሩ የውስጥ ቆሻሻዎች ማስተካከልና ማጽዳቱ ጉዳይ ፋኖን የጠነከረ ኃይል የሚጠይቅ ቢሆንም ጥንቃቄ ካልተደረገ ይህ ጉዳይ ዛሬም ሆነ ገና ወደፊት ፋኖ ላቀደው ግስጋሴ ጉዟቸውን ይሻማሉ የምገምታለሁ። እንግዲህ ያም ሆነ ይህንን የጠላትን ተንኮል ተፈርቶ በውሸት በተካኑ ዘረኞች የአማራ ዘር ሲጠፋ እያዩ ነገ በኔ ነውና በዝምታ የሚያልፍ ዜጋ የሚኖር አይመስለኝም። ታዲያ ይህንን በቁጭት የተመለከተ የአማራ ፋኖ ጥያቄውን ይዞ ወደ ጫካ ገብቷልና ለዚህም ጥያቄ የሆነ መልሱ 4 ኪሎን ኬላና አብይን ወገብ ሰባሪና አጃቢዎቹን ሁሉ ለፍርድ ስናቀርብ ብቻ ነው በማለት ለአማራ ህዝብ ቃል ገብቶ ትግሉን ፋኖ ከጀመረ ነው ሰንበት ብሏል። አመታትንም አስቆጥሯል።
ስለዚህ ይህንን እውነት በአይንም ሆነ በጆሮ የሰማ አማራም ሆንክ ሌላ ኢትዮጵያዊ ዜጋ ሁሉ ፋኖን በሁሉም ረገድ ለመርዳት ልንተባበር ይገባናል ለማለት እወዳለሁ። መቼስ እንደምናየው ከሆነ ትግሉ አሁን ባለው ሁኔታ ሲታይ መቆሚያ የሌለውና ቀጣይና ተከታይ ሎንግ ጊዜ የሚወስድ እየሆነና አሰልችም ዓላማ ቢስና አጀንዳ በሌለው መንግስት ጋር የሚደረገው ጦርነት ስለሆነ ይህንን ደንታቢስ አላጋጭ ሌላው አጥቶ ለመግዛት ካለው ቅጀት ተክኖ እየተዋረደ እየተወገረ ጀግና ተብለው ሽሩሩ እንዲባል የቧጡን የቁጡን ሲቀባጠር ይሰማል። ይህ ምንም እንኳን ጨካኝ ምሁራንና በሚሊታሪ መኮንኖች ምክር ተማምኖ በሚመራው ህዝብ ላይ ጨካኝ እርምጃ መውሰዱን አጠናክሮ ቢቀጥልም መቼስ ሰው የዘራውን ያጫል እንዳሉት ሁሉ አብይም ሆነ ተባባሪዎቹ ሁሉ ዛሬው ባይሆን ነገ የእጃቸውን ያገኛሉ። አብዛኛው ህዝብ ግፉ ስለበዛበት እስከ መቼ ነው የምንገላገለው ይህንን ጥንብ መንግስት የሚሉ ዜጎች ቁጥር ብዙ ቢሆኑም ወሳኙ እግዚአብሔርና የፋኖ ትግል ይሆናል ብዬ ገምታለሁ። እውነቱን ለመናገር ፋኖ ኢትዮጵያዊ አጀንዳ አለው። አብይ ግን አጀንዳው የለውም። የሱ ትልቁ አጀንዳ በትንሹም በትልቁም ሸንሽሎ ኢትዮጵያ ስር ታላቋ ኦሮሚያን መስርቶ እግሩ ዘርግቶ ጥንታዊን የአባ ገዳዎች ጨዋታ ሊጫወት ነበር እቅዱ። ያም ሆነ እድሜ ለፋኖ ሁሉም የአብይ እቅድ በየደረጃው እየከሸፈበት ተቸግሯል። እሱም በዚሁ እየተወሳጨ ነፍስ የሚዘራልስ ሲመስለው የወደቀውን የወያኔ አጀንዳ እያደሰ ዛሬ የወደቁትን የወያኔ አባላትን እየለቀመ በየቦታው ሲሾማቸው እናያለን። አብይ ዛሬ እንኳን ህዝብ አንክሮ የተፋቸው የወያኔ አባሎች ቀርቶ ኮሎኔል መንግስቱን ከዚምባብዌ አምጥቶ ፕሬዝዳንት ቢያደርግም የሱ ጉዳይ ከእንግዲህ የጊዜ ጉዳይ ሆኖ እንጂ ያበቃለትና የተበላቀው ስለሆነ አበደን አታልም በሉልኝ ሲሉ የመልእክት የላኩልን ማሰንቆ ጉልማ ከኤድመንተን አርበስታ ናቸው። ሰላም ውድ ፍኖቶችና እንዲሁም አድማጮች እንደምን ሰነበታችሁ? ከእንግዲህ በአረመኔ አምባገነን አገዛዝ የሚደርስብን ግፍና ሰቆቃ ያብቃ ብሎ ህዝብ ቆርጦ ሞትን ንቆ ለትግል ሲነሳና ትግሉም ሲጎመራ በመንግስታዊ ሽብር ሬኮርድን የሰበረው አገዛዙ ጭንቅ ውስጥ ገብቶ የግራ ቀኙን አሸባሪ በሚል ሁሉንም ቢወነጅል ቢያስርና ቢገድል በአዋጅ ቢከምር ዙሪያው ገደል ሲሆንበት የሥርዓቱ ተጠቃሚ የሆኑ የውስጥና የውጭ ኃይሎች ቅምጥ ከሃዲዎችን የህዝብ ወዳጅ ተቆርቋሪ ጭምብል አልብሰው የሚያሰማሯቸው ግን እነሱን የሚቃወሙ መስለው የህዝብን ጩኸት ቀምተው በማስተጋባት ያልጠረጠረውን የህዝብ ወገን ወይም የትግል አካል ወዳጅ መስለው በመጠጋት ትጥቁን ሊያስፈቱ አገዛዙንም ከውድቀት ሊታደጉ በየመገናኛ መድረኮች በየስብስቦች ሰርገው በመግባት የሰላም ሐዋርያ ሆነው ብቅ ይላሉ። ትላንት ወያኔ በህዝብ ተቃውሞ ሲናጥ በተለይ ደግሞ ከ1983 እስከ 1985 ዓመተ ምህረት ባሉት የመጀመሪያዎቹ ዓመታት እነዚሁ ከሃዲዎች ነበሩ ህዝብ ጦርነት ሰልችቶታል ሰላም ነው የሚፈልገው በሚል የህዝብን ትግል አጨናግፈው ለ27 ዓመታት ኢትዮጵያን እንዳልነበረች አድርጎ ሲያበቃለት ለተራበው የቀን ተሌት ጅብራት አድርጓት እንዲሄድ ያመቻቹን እነዚሁ ምሁር መሰል ህሊናቸውን ሸጠው የበሉ ግለሰቦችና ቡድኖች ነበሩ። እነሆ ዛሬም የተለመዱ የፖለቲካ ተዋንያን በለመደባቸው የክህደት ሚና የአማራው ተቆርቋሪ መስለው ኮሎኔሉ የመሳሪያ ማስፈታቱን ጦር ሲመራ እነሱም በጎን የስነቦናውን ትጥቅ የማስፈታት ድርሻ ወስደው በአማራው ማህበራት አካባቢ ወዳጅ መስለው ተቆርቋሪ መስለው ሲራወጡ ይታያሉ። ዶሮና ምጥማጥ ባንድ ቆጥ ይሉታል። ይህ ነው የኮሎኔሉ አገዛዝ በአማራው ላይ የሚያደርገውን በደል የሚቃወሙ መስለው ዋናው ስራቸው ግን ህዝብ ስርዓቱን አምርሮ እንዳይታገል የትግሉን አቅጣጫ ማሳት ሲሆን ታጥቆ የተነሳውን በሰላም ስም ትጥቅ እንዲፈታ እንዲለሳለስ ቁርጠኝነቱ እንዲላላ በማድረግ ዘረኛው የኮሎኔሉ አገዛዝም ሆነ ወያኔ ያዋቀረው የአፓርታይድ ስርዓት እንዳይፈርስ መከላከል ነው። አገራችን ከመቼውም ጊዜ በባሰ አስከፊ የህልውና አደጋ ላይ ወድቃ የአገር ወዳድ ዜጎቿን ትብብር አንድነትና ህብረት በምትሻበት ወቅት ወጣት፣ ሽማግሌ፣ ሴት፣ ወንድ የዚህ የዛብሔር ሃይማኖት ተከታይ አርሶ አደር ወይም ገበሬ፣ ምሁር ከተማሪ ሳንል
አንድ ሆነን ባንድ መክረን ይህን የረሃብና ጦርነት የጥላቻና የዘር ፍጅት የስደትና ሞት ጥላ የጣለባትን የከፋና የከረፋ የኦሮሞማ ፋሽስታዊ አገዛዝ አስወግደን የሁሉም ዜጎቿ ሰብአዊና ዴሞክራሲያዊ መብት የሚከበርባትና ተረኝነትን ቀብረን በኢትዮጵያ ሉዓላዊነት በዴሞክራሲያዊ ስርዓትና በእኩልነት ላይ የተመሰረተ አንድነት መሰረታዊ ጉዳዮች ዙሪያ ሁሉን አሳታፊ የሽግግር መንግስት ይቋቋም ዘንድ ለትግል የተነሳውን ህዝብ ሊያሳስቱ የተሰማሩ ሐሳዊ መሲዎችን እንደተለመደው ሰለባቸው እንዳንሆን ወዳጅ መሳይ ተልእኮ የተሰጣቸው የቀበሮ ባህታውያንን ከቀናኢ የትግል አጋሮቻችን ለይተን እንወቅ። የማይታመኑ ታማኞች ሲክዱን ከኖሩ ክደቶች ከሻጥረኛ ሻለቆች በአንድ ሌሊት ግንባር ከሚፈጥሩ አስመሳዮች በተገፋው ማህበረሰብ ስም ከከበሩ ጥንባንሳ ሞራዎች ጠንቀቅ እንበል በምትል ማሳሰቢያ ከመሰናበቴ በፊት ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ፣ ያገዛዙ ቁንጮ ኮሎኔልና ተባባሪዎቹ ለፍርድ ይቅረቡ። ነጻነት ይልቃል ነኝ ከሰሜን አሜሪካ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።